የእናቱን አስክሬን ቤት ትቶ የ8ኛ ክፍል ሀገር አቀፍ ፈተና ለመፈተን ሄደ ጀግና ልጅ ነው። ትንሽ ነገር እናት ብቻ ስታስታምም በዚህ እድሜ ትንሽ ንገረን። ያን ያለ ብቁ የሆነ ገንዘብም የለንም። እኔ ነበር ያስታመምኳት። ምንድነው የሚለው አባታቸው? መጀመሪያ ተነስቼ ለእነሱ ቁርስ እሰራለሁ። ከዛ በኋላ ቁርስም ከሰራ በኋላ ለእናቴም ትንሽ አጥሚት እሰራለሁ። እናት አባት ኖሮት የሚያድግ ልጅና በዚህ ሁሉ ፈተና ውስጥ ሆኖ ህመሙን የቤቱን ስቃይ ተሸክሞ እንደሚኖር ልጅ በጣም ብዙ ልዩነት ያለ ይመስለኛል። ከታመመች በኋላ አንድ ቀን ተጫውቼ ማላቀው የተቆፈረ ዲሻል እዛ ላይ ወደቀች። ያ ማታም የምትሞት መስሎኝ ነበረ። ጠንካራ ልጅ ሀገር እንደሚረከብ ትውልድ ብዙ ነገር እንደሚያደርጉ ተስፋ አደርጋለሁ። ማንም ሰው ተቀበል ነበር። በያላችሁበት ጥሩ ዕለት ሰንበት እንዲሆንላችሁ እንመኛለን። የዛሬ ፕሮግራማችን እንግዲህ እንደ አንድ እናት እንደ አንድ ብዙ ልጆች እንደምትወድ እናት ፈጣሪን ለምናለሁ ስሜታዊ ሆኜ ፕሮግራሙን ላለመጨረስ። ግን የኢትዮጵያ ሕዝብ በሙሉ ስሜታዊ ሆኖ አንድ ሆኖ ምን ያህል ልጆች እንደሚያከብር ምን ያህል የእናት ቃል ምን እንደሆነ ያሳየ ልባም የ14 ዓመት ታዳጊ ነው። ብዙዎቻችን በሶሻል ሚዲያ ታሪኩን ሰምተናል። የእናቱን አስክሬን ቤት ትቶ የ8ኛ ክፍል ሀገር አቀፍ ፈተና ለመፈተን ሄደ ጀግና ልጅ ነው። እናቱ የሰጠችውን ቃል አደራ ልጄ ምንም ነገር ቢገጥም ትምህርትህን እንዳታቆም የሚለው ቃል ከስሜቱ ከእናትነቱ ያውን በጣም ቅርብ ለሆነችው እናቱ ስሜቱን ማሸነፊያ ሆኖ ሄዶ ተፈትኖ መጥቶ እንደገና ደግሞ እናቱን ቀብሮ ፈተና ላይ ተመልሷል። የዚህን ያህል የእናትን ቃል ማክበር በዚህ እድሜ ከዛ ካለበት የህይወት ኃላፊነትና ውጣ ውረድ አንፃር በጣም የብዙዎቻችን ልብ ነክቷል። ዛሬ የሁላችንም እርዳታ ይፈልጋል። ያልተነገሩ በጣም ብዙ ታሪኮች አሉት። እዚህ ጋብዣዋለሁ። የ14 ዓመቱ ታዳጊ ካሊድ ቃሲም እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆያችሁ። እሺ ነው ጌታ በረታሁ። ደህና ነህ? አዎ ደህና ነኝ። በጣም ጠንካራ በጣም ጎበዝ ልጅ ነህና እንግዳዬ ስለሆንክ ገና ትኩስ ሐዘን ነውና 6 ቀን አይደል? 6 ቀን ነው። አይዞህ አንተ በጣም ብርቱ ነህ። አክብረህ ስለመጣ እዚህ ሚዲያ ላይ ቀረብክበት ደግሞ እዚህ ቴሌቪዥን ጣቢያ ላይ የራስህ ትልቅ ዓላማ አለህና ሁሉንም ነገር እንግዲህ አንተም ብርትት ብለህ እኔም ብርትት ብለን እንጨርሳለን አይደል? አዎ። እንግዶች ይዘህ መጥተሃል፣ በጣም ትልልቅ እንግዶች። እነሱን እንጋብዝ ወይስ መጀመሪያ ካንተ ጋር ቆይታ እናድርግ? ከረለም እነሱን እንጋብዝ። እሺ። ማን ይባላሉ እንግዶች? ሳሚ ስራ ትባላለች። አሁንም አተካረፈች በኋላ ልጆች ብቻችሁን ናችሁ አይደል? እስቲ ንገረኝ ትንሽ አሁን ስላለህበትና እነሱን ታስታውቀኛለህ። እሺ። አሁን ያለሁበት ከልጆቻችን ጋር ነው። ከልጆቻችን ጋር ነው ያለሁት። ለአሁኑ እነሱ ነው አጠገቤ ያሉት ማለት ነው። ከጂጂጋ ወደዚህ መታችሁ ከረጅም ዓመት በኋላ ስትኖሩ ወንድሞችን አንተ ብቻ ነህ አሁን አንተን ታሳድጋቸው? ከታች ያሉት 2 ወንድሞች ማን ይባላሉ? አንደኛው ሙራድ ቃሲም ይባላል። ሁለተኛው ደግሞ ሮብሰን ቃሲም ይባላል። ስንት ዓመታቸው ነው? አንደኛ ሙራድ 10ኛ ዓመት ነው። ሮብሰን ደግሞ 6ኛ ዓመቱ ነው። አንተ አሁን ወደ 15 ነው የምትሄደው? 14ን ጨርሰው ወይ? 14ን ጨርሼ ወደ 15 ነው። መቼ ነው ወደ አዲስ አበባ የመጣችሁት? እንዴት ተወለድክ? ትንሽ ንገረኝ እስኪ። ይቅርታ ግን እሺ ስሜታዊ ሆነ በዚህ በተረበሸ ስሜት እንደማወራ ይገባኛል፣ ግን ችግር ታጫው ችግር የለም። አዲስ አበባ ከመጣን 8 ዓመት ሆኖናል። በ2010 ነበር የመጣ ነው። ከጂጂጋ እንትን ሆነን ማለት ነው። ከጂጂጋ ነው የሚባለው። ብዙም አማርኛ የለም። ጎበዝ ነህ እንደው በደንብ ነው የምታወራው። ካልሆነ በኦሮምኛ እንገባለን። ችግር አለ ሞክራለሁ እኮ ነው። ችግር የለም። እኔም ብዙም አማርኛ አልችልም። የተወለድክበትን ያደግክበትን ትነግረኛለህ። ግን ትልልቅ እንግዶች በአሁን ሰዓት እንግዲህ ካሊድ ያው ብቻህን ነህ። ልጆችን የማሳደግ ኃላፊነት አንተ ላይ ነው። እንደው ብዙዎቻችን በተለይም ደግሞ ዝቅተኛ የኑሮ ደረጃ እንዳላቸው ቤተሰብ እንደተገኘህ ልጅ ብዙ የኢትዮጵያ ሕዝብ ከዚህ በኋላ ብዙ ሰው አብሮህ እንደሚቆም ባስብም አሁን ግን ለጊዜው ከጎን ያሉ ኃላፊነት ወስደው ስላንተም ጥሩ ለመናገር የመጡ አሉ። አንተ ወደ ሶሻል ሚዲያ አምጥተውኛ መድረክ ድረስ ያመጡ ደግሞ በጣም ልባም ሰዎች አሉ። ሁሉንም በተራ እንጋብዛለን። ለአሁን ግን የካሊድን ጎረቤቶች እንዲሁም ወንድሙን የሚያሳድገው ወንድሙን
ወደ መድረክ እንጠራለን። ካፍታ ቆይታ በኋላ እንመለስ። ሰላም የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ አሁንም በድጋሚ ተመልሰናል። ብዙዎቻችሁ እንደሰማችሁት እንግዲህ የሀገር አቀፍ የ8ኛ ክፍል ፈተና የእናቱን ሬሳ ቤት አስቀምጦ ከብዙ የእናቱ ሀዘንተኞች ከሆኑ ሰዎች ጀርባ ሀዘኑን ዋጥ አድርጎ ትምህርቱን የ8ኛ ክፍል ማጠቃለያ ፈተና ለመውሰድ የተገኘው ወጣት በጣም ብዙዎቻችን አነጋግሯል። እዚህ ዛሬ እንግዳችን ነው። ከጎኑ በጣም ብዙ መልካም ሰዎች አሉ። የሚኖረው ለገጠፉ አካባቢ ወደ ውስጥ እንግዲህ ገባ ያለ የገጠር ቦታ ቢሆንም አብረውት ግን እንደራሳቸው ልጅ ሀዘኑን እየተካፈሉ ያሉ እዚህ መድረክ ላይ መጥተው ችግሩ ለሰዎች ሊቀርብ ይገባል፣ ይሄ ልጅ ብዙ ኃላፊነት እጁ ላይ ያለና የኢትዮጵያ ሕዝብ እስካሁን የደገፈውን የረዳውን ያህል አሁን ደግሞ በትክክለኛው መድረክ ቀርቦ አካውንት ያው ብዙ ሰዎችም ጥሩ ያልሆነ ልክ ያልሆነ አካውንት ከሀዘንም ጎን ለጎን ጥሩ ያደረጉ ሰዎች እንዳሉ ሆነው በዚህ ታገኙታላችሁ የሚሉ ሐሰተኛ መረጃዎች ስለበዙ ትክክለኛ ኃላፊነት የሚወስዱ ሰዎች እዚህ አሉ። እንተዋውቃቸውና እንጀምራለን። እንተዋውቅ። እሺ፣ ምስራታ ማም ይባላለሁ። የካሊድ ጎረቤት ነኝ። እኔ እንደውም ክብርት ሀቢባ ሲራጅን በጣም ትመስያለሽ እና ከሚኒስተር ጋር መጣብኝ እንደ ብዬ ደንግጬ ነበረ። ብዙ ሰው እንደዛ ይለኛል። ጣፎ ላይ እሷ በፊት እዛ ከንቲባ ነበረችና እኔ ደግሞ አሁን ላይ እዛ የኮሙኒኬሽን ቢሮ ኃላፊ ነኝ። ከጅማ ነው የመጣሁት። ያው እሷም የሉባቦር ልጅ ነች። ጎረቤት ነን። በጣም ተሳሰላላችሁ። በደንብ መጠናት አለበት። እርሶንም እንታወቅ። ስሜ አብዱል ሐኪም ቃሲም መሐመድ ነው። የካሊድ ጎረቤትና የዛ ያለው ሃይማኖት አባት ነው። እንኳን ደህና መጣችሁ። እሱ ማን ይባላል? ካሊድ ወንድምህን አስተዋውቀኝ። እሱ ሙራድ ቃሲም ይባላል። ወንድምህ ነው? አዎ ወንድሜ ነው። እሱ ነው 10 አመት። አንደኛ ወንድም ዛሬ አልመጣም። ትንሽ እሱ ምረቃ ስላለ እውነት ኬጂ ነው መሀል ህጻናት ነው። ጎበዞች እንኳን ደህና መጣችሁ ለምታደርጉት ሁሉ ከወዲሁ። ምክንያቱም የእናት ሀዘን በጣም ከባድ ነው። እነዚህ ልጆች ደግሞ ማንም የላቸውም፣ አባትም የላቸውም። ያው በቅርበት እንግዲህ የሚያግዝ አባት የላቸውም እና እናት በብዙ ስቃይ ውስጥ ህመም ውስጥ ነበረች። ታሪኳን እንመለሳለን። ግን አይዞህ ብላችሁ እንደ ልጃችሁ ዛሬ ራሱ እንዲመጣ እንደዚህ ያሳምራችሁ አብራችሁ ስለመጣችሁ እናመሰግናችኋለን በመጀመሪያና እንዴት ነበር እናንተ ስታቋቸው የሚለውን ከመጀመራችን በፊት ካሊድ ትንሽ ይንገረን። ካሊድ እንግዲህ የተወለድከው ጅጅጋ እንደሆነ ነግረኸኛል። 2 ወንድሞች አሉት፣ ካንተ ጋር 3 ናቸው። ስለ እናት አስተዋውቀኝ፣ ስለ አባት ስላደግክበት ቦታ አስተዋውቀኝ። እኔ ያደግኩበት ጅጅጋ ነው። እናም አባቴም ያ ጊዜ ከኛ ጋር ነበረ። ከዛ በኋላ ከዛ ወተን እዚህ ጣፎ ስንገባ እሱም ከአብሮን መጥቶ ከዛ በኋላ እሱ ትቶን ሄደ። ከዛ እሱ ትቶን ሄደና ከዛ በኋላ እሱ ወደ ጅጅጋ ተመልሶ ሌላ ትዳር መሰረተ። ከዛ በኋላ እናቴም በጊዜም እሷ ነበረች እኛ ጋር እኛን እያሳደገች ያለችው። እሷ ናት በቃ የምታሳድገን። ለእኛም በጣም ትልቅ ፍቅር አላት፣ እኛም ለሷ በጣም ትልቅ ፍቅር አለን። ከጅጅጋ የመጣችሁበት ምክንያት ይኖራችኋል ካደጋችሁበት አይደል? ምንድነው ምክንያቱ? እንደገና ደግሞ ወደ ለገጣፎ እንዴት ትመጡ ቻላችሁ? በአማርኛ ትንሽ ይከብዳል። አማርኛ ትንሽ ይከብዳል። በኦሮምኛ ማለት ትችላለህ። ግን እሺ እናትህን አስተዋውቀኝ። እናቴ ይፍቱ አብዱራህማን ጅብሪል ትባላለች። እስቲ እናትህን ግለጻት። ምን አይነት እናት እንደሆነች አስተዋውቀን እናትህን። እኛ በጣም መልካም የወጣው ምስሏ ላይ እንግዲህ ብዙ ነገር የሚናገር ነው። አንተ ደግሞ የመጀመሪያ ጓደኛዋ ብዙ ነገር አሳልፋለች። ታሪክህን ትንሽ ስሰማና እናትህን ለማያውቋት አሁን ለኢትዮጵያ ሕዝብ እስቲ እናትህን አስተዋውቅ። እኔና 2 ወንድሞቼን እሷ ነበረ ያሳደገችን እና እሷም በቃ በጣም ታታሪና ለኛ በጣም ምርጥ እናት ነበረች። ከእናት በጣም የምትወደው ባህሪዋ ምንድነው? ከእናቴ በጣም የምትወደው ባህሪዋ ነው። ትቆጣ ነበረ ወይስ? ኧረ ተቆጣ። አንዳንድ ጊዜ በቃ ሰናብስ ብቻ ነው በተቆጣ። ምን ሆነሽ ታመመሽ? ከዛ በኋላ ግን ወደ ለገጣፎ ከመጣ በኋላ ጉርብትና ላይ ጎረቤትም ወዳጅም ሆኖ አብረው ይኖሩ ናቸውና እነሱን ደግሞ ትንሽ ያጫውቱን አይደል? እሺ እኔ የካሊድ ጎረቤት ነኝ።
በተጨማሪም ደግሞ የካጣፎ ክፍለ ከተማ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ነኝ። የካሊድ እናት እንግዲህ ጎበዝና በጣም ታታሪ ነበረች። ትንሽዬ ሱቅም ሰፈር ውስጥ ነበራትና በሱ ሱቅ ነው ልጆቹ የምታስተዳድራቸው። ሁሌ የገበያ ቀን እሁድ ለገዳዲ ገበያ የሚባል አለ፣ ትልቅ ገበያ ማለት ነው እኛ ጋር። ከዛ ሄዳ ሽንኩርት፣ ድንች ምናምን እያመጣች ሰፈር ውስጥም ጉሊት እያረገች ትሸጣለች። ሱቅም ነበራት። በሱ ነበር ልጆቹ የምታስተዳድራቸው ብቻዋን ሆና ማለት ነው። ባለቤቷ አጠገቧ የለም እና ታመመች ከ2 ወር በፊት ማለት ነው። የኛ ረመዳን ውስጥ ነው፣ ጾም ውስጥ ማለት ነው። በጣም ታማ መስጊድ ውስጥ እሳቸው የመስጊድ ኡስታዝ አሰጋጅ ናቸው። የኛ ሰፈር መስጊድ ማለት ነው። ያስተባበሩላት እሳቸው ናቸው። ብር አዋጡላት። በጣም ታማለች፣ ባለቤቷ አጠገቧ የለም ብሎ መስጊድ ተናገሩና እዛ ያለንን አዋተን እሷ ምኒልክ ሆስፒታል ገብታ እንድትታከም ተደረገ። ያኔም ይሄ ልጅ ብቻ ነበር አጠገቧ ሆኖ ያስታመማት ለ1 ወር ማለት ነው። ሰርጀሪ ተደርጋ ነበረ የማህፀን እጢ መሰለኝ። ከዛን 1 ወር እዛ ቆየች። ከ1 ወር በኋላም ሕክምናውን ጨርሳ ብትመጣም አልዳነችም። ከዛ በኋላ ሰርጀሪ ከተደረገች በኋላ በጣም አመማት ማለት ነው። ለ1 ወር ደግሞ ቤት ውስጥ ተኛች እንደገና ሳትነሳ። ይሄን ሁሉ ስቃይ እንግዲህ ካሊድ ነው የቤቱን ኃላፊነት ወስዶ እናቱንም እያስታመማት፣ የሚገርምሽ ነገር ማለት ነው ሆስፒታል እየተመላለሰ ከዛ ደግሞ ልጆቹን ለማየት ከምኒልክ ሆስፒታል ደግሞ ሰፈር እየመጣ ለጎረቤት አደራ እያላቸው ህፃናቶቹም ማለት ነው ያለ እድሜው በቃ ትልቅ ኃላፊነት ተሸክሞ ነበር እና ካሊድ በጣም ከእድሜ በላይ ትልቅ ሰው ነው። እኔ እንደገና ካሊድ የልጆቼም ጓደኛ ነው። የመጀመሪያ ልጄ ጓደኛ ነው። ሰፈር ውስጥ ኳስ አብሮ ይጫወታሉ እና እኔ በዚህ ሀዘን በጣም ነው በቃ እንደ እናት ማለት ትችያለሽ። በጣም ነው ውስጤ የተጎዳው እና የዛን ቀን ስትሞት እንዳጋጣሚ የሚኒስትሪ ፈተና የዛን ቀን ነበረ። እሷ ደግሞ በህይወት እያለች አደራ ምንም ያህል ብትቸገር ትምህርትክን እንዳታቋርጥ ብላው ነበረ እና እሷ ለሊት 12 ሰዓት ሞተች። ከ2 ሰዓት በኋላ እሱ መፈተን ነበረበት ወስኖ ማለት ነው በቃ ምክሯን አስታወሰና አደራዋን ማሟላት አለብኝ ብሎ ሄዶ ፈተናውን ተፈተነ ማለት ነው። እኔም በቃ ያ ስለተሰማኝ ነው እንደ ኮሚኒኬሽን ቢሮ የራሳችን ፔጅ አለን ፌስቡክ። የመጀመሪያ ሚዲያ ላይ የለቀኩት እኔ ነኝ። ከዛ በኋላ ነው ሁሉም የተቀባበለው ማለት ነው። በቃ ያለው ነገር በጣም ውስጤን ስለነካኝ በኮሚኒኬሽን ፔጅ ፎቶውን ወስጄ ክስተቱን ያው ጽፌ ማለት ነው ፖስተርኩኝ። ከዛ በኋላ ሁሉም ሚዲያ መቀባበል ጀመረ። አላህ ይሄን ነገር ሰበብ አድርጎት ልጁ እንደ ሀገር እንደ ዓለምም ታወቀና ከዛ በኋላ ለምን የሆነ ነገር አናደርግም ብለን ከትምህርት ቢሮ ኃላፊ ጋር ተነጋገርን። የትምህርት ቢሮ ኃላፊውን እጄ አማከርኩት። ይሄ ልጅ ሚዲያ ላይ ወጥቷል፣ ለምን አካውንት ከፍተንለት ሰው እንድረዳው ለምን አናደርግም ወደምለው ሄድን ማለት ነው። ከዛም ባንክ ቤት ስንሄድ ልጁ 18 ዓመት ስላልሞላው አካውንት ብከፈትለትም ማንቀሳቀስ አይችልም አሉን ማለት ነው። ከዛን እንደገና ወደ ሰፈር ተመልሰን የሀገር ሽማግሌዎችን ሰብስበን ከትምህርት ቢሮ ኃላፊ ጋር ሆነን ማለት ነው 2 ሰው ምረጡ ከሱ ጋር ሆኖ አካውንት የሚከፍት ታማኝ ሰው ብለን ህዝቡ መርጦ እሳቸው መስጊድ አሰጋጅ ናቸው። አንድ የሀገር ሽማግሌ ተጨምሮበት ከካሊድ ጋር በ3 ሰው ስም ነው የተከፈተው አካውንት ማለት ነው። በአዋሽ ባንክ እና በስንቄ ባንክ ተከፍቶ አልহামዱሊላህ በአሁን ሰዓት ወደ 1.5 ሚሊዮን ደርሷል የተሰበሰበላቸው ማለት ነው። እኛም እንደ ጎረቤት እንግዲህ ከምን በላው ላይ ከልጆቻችን ላይ የሚወሰድን እስካሁን ልጆቹን እያየ ነው። ለምን ብሩ እስካሁን መውጣት አልጀመረም እኮ በጥምረት ስለሆነ የተከፈተው የሆነ ነገር ተወስኖ ሌላ ነገር ለስኩልላቸው ድረስ የሰፈር ሰው ነው በቃ እኛም ኡስታዝም አንድ ላይ ሆነን ልጆቹን እንደ ልጆቻችን እያየን በቅርበት ማለት ነው። እና ካሊድ በጣም የሚያሳዝን ልጅ ነው። በጣም ልብ የሚነካ ነገር ነው። ያው እንግዲህ ትልቁ ነገር በየትኛውም የሃይማኖት ስርዓት ውስጥ ወላጁን ላጣ ሰብሳቢ ለሌለው ከፈጣሪ ቀጥሎ ሰውን ተማምኖ ለሚያደርሰው ማድረግ በጣም ትልቅነት ነው ብዬ አምናለሁ።
መመረጥም ነው ደግሞ ምንም እንኳን በምንኖርበት የህይወት ውጣ ውረድ ውስጥ የኛን የሚፈልጉ ቢኖሩም ተመርጠን ደግሞ ለነዚህ ልጆች ካጠገባቸው ስላሉ ሰውንም ኡስታዝ በጣም እናመሰግናለን። ግን ልብ የሚነካ ነገር ነው። በተለይ አሁን እኛ የእናቱን ሀዘን አስክሬን ተቀምጦት ፈተናውን ፈተነ ከሚለው ህመም በላይ እንደ አንድ ገና ሮጦ እንዳልጠገበ ልጅ ለእናቱ ይሄን ሁሉ ኃላፊነት የሚወስድ ልጅ ያን ያህል እያስታመመ የነበረ ልጅ መሆኑ ራሱ አሁን ነው የምትነግሩና ኡስታዝ እናቱንም ሲያውቋት አካባቢው ላይም የነበረውን ነገር ሲያዩ እንዴት ነበር እስቲ ያስታውስ? ማሻአላህ በጣም ጥሩ ነው። እሳቸው አብዛኛው ነገሮች ያሉት አነሱና እናቷ በጣም ብቻ ነበረችና በጣም ልብ የሚነካ ሁኔታ ጋር ነው ነበረች። ልጁ እንዳለ በቀደም ልጁ እንዳለ አባቱ አንዴ መጥቶ ወደ ኋላ ነው ተመለሰው። ህፃን ነበሩ እነሱም ሁለት ልጆች ጋር ነው መጣችና አንዱ አሁን እዚህ ጋር አልመጣም ዛሬ 6 አመት መሰለኝና አንድ ጊዜ ተመልሶ እሱ ወልዶ ሁለተኛ ደግሞ ተመለሰ ወደ ጅጅጋ ማለት ነው። እዛ ትዳር ተፈጥሮ እዛ ነው የሚኖረው እሱ። ምን አይነት ቤት ነበር ግን የሚኖሩት የነበረው ሲመጡ እናንተ ስታውቋት? አንድ ተመሳሳይ ነው። እኛ ሰፈር ቤቱ ከጅጅጋ ከዚህ በፊት በአብዲሌ ምክንያት የተፈናቀሉ ህዝቦች እዛ ሰፈር ነው እኛ የሚኖሩት። እናንተም ከጅጅጋ ነው እንደመጣችሁ? አዎ ከጅጅጋ ነው። እዛው ያውቋቸው ነበር ወይስ እዚህ ነው? እዛ አናውቅም። እነሱ ጅጅጋ ነበሩ፣ እኔ ሌላ ከተማ ከታች ነው ወጣው። እኔ እዚህ ነው ተገናኘን። ጎረቤት ሆነን ስናርፍ ስንቀመጥ አንድ ላይ ነበርና ብቻ ነበረች እሷ። በአብዛኛው ብቻ ነው የምትሰራው። አንድ ትንሿ ሱቅ ተከፍተው ለልጆች ኩድራ እየተመላለሰች ነበር። በወገብ ስትመጣ ተሸክማ ልጇን ወደኋላ ያዘችና ኩድራውን ወገብ ላይ አርግታ ስትሄድ ያየው የተባበረ ልጆቹን እንደዚህ ያሳደገች ብቻው ማለት ነው። አጋጣሚ አንድ አመት አልሞላ መሰለኝ የሆነ ነገር ይዛ ላይ ወጣላ እጥ ነገር ማለት ነው። በሱ ምክንያት ነው አሁን የሞተችው። ከዛ ነው ጀምሮ ህመሙ። አንድ ቀን ዝናብ ዘንቦ ዲሽ አለ ሰፈር ውስጥ የተቆፈረ ዲሽ አለ፣ እዛ ላይ ወደቀች። ስትወርቃ ያ ነገር ተነክቶ በቃ አማማ። ወደ ሆስፒታል ወደ ጤና ጣቢያ ወስደን ሪፈር ተደርጓል ወደ ሚኒሊክ ሆስፒታል። እሺ ቅድም እንዳሉ እዚህ ታከማ እሱ ብቻና እሷ ብቻ በቃ ልጁና እሷ ብቻ ነበረች። ምንም እጁ ላይ የለም። ከህብረተሰቡ ተሰብስበን እኛም 2 ሰው ተመድበን ልከናል። እዚህ መጥቶ አስታምሞ ወደ ቤት ተመለሰች። ሰርጀር ተደርጓል። መንቀሳቀስ አትችልም። እንደ ድሮ መስራት አትችልም። አልተነሳችም። በቃ ከህመሙ ማለት ነው። አቅም ደካማም አለ። ምንም አይበላም። ስለዚህ የታመመች ወደ 4 ወር ነው መሰለኝ ረመዳን ውስጥ ነበር እኛ ጾም ማለት ነው። ከዛም በቃ አሁን የሁለተኛው ህመም ራሷ ተቃለች። በቃ እኔ በህይወቴ መኖር አልተቻለምና ልጆቼን አደራ የሚባል አደራ በቃ መልእክት ማንም ጋር ማስቀመጥ ጀመረች። አንድ ጎረቤት ሲገባ ስለ ልጆች ነው የምታወራው። ስለ ልጆች ስለ ትናንሹና ስለ ልጁ ይሄን ቤት እሱ ብቻ ሊሸከም ነው፣ ማንም አጠገቤ የለኝምና ማንም ይረዳው የለምና እናንተ ነው ወንድማሞቼ የለም፣ የልጆች አባት የለም፣ ማንም አጠገቤ ስለሌላቸው እናንተ አደራ ብያለሁ ትላለች።
ለማንም ሰው ሲገባ በቃ ይሄ ነው እንትን የምችለው በቃ ትድናለህ ምንም አይደለም አትሞትም አብሽር ስንለው መጨረሻ ላይ ለሱም ብቻ ያዘችና ተናገረች ትምህርቷን አደራ ማለት እንደዛም ሁለት ወንድሞች ለአንተ አደራ ነው አንተ ታላቅ ነው እንደ አባትና እንደ እናት ሆን ብላ በቃ ለሱ አደራ ሰጠችና እሱም እሷ ሲሞት ማለት ነው ህይወቷ ሲታለፍ በቃ ይሄን ትዝ ያለ እሱም አጋጣሚ ፈተናም እሷ ዛሬ ሞተች 12 ሰዓት ላይ እሷ በልፈት ተልፎ ፈተናም ዛሬ ነው ምን ሊያርግ በቃ እኔ ፈተና አለኝ አደራ ብለች እኔ በቃ ወደ ፈተናዬ ለመሄድ ፈልጋለሁ ሲል በራሱ ነው ያለው በራሱ ነው ሁለት ሰው ተመድበን ከጎረቤት ሴቶች እናቶች ያሉና ከነሱ ጋር ወደ ትምህርት ቤት ሄደ ያለቀሰ ፈተና ላይ ተቀመጠ በቃ ጌታ የመጨረሻውን ጊዜ እስቲ ንገረኝ ካሊድ እሺ ይሄ አሁን ካሊድ ያለበት ብዬ ማስበው ዋጥ አርጎ ይሄ ብዙ ሸክም ሲበዛበት አላል ይሄ በቃ አንዳንድ ጊዜ በጣም ስትጎጂ በቃ በድ ውስጥሽ እንትን የማይለው ነገር ነውና በጣም ያሳዝናል ግን የመጨረሻ እናት ያለችን ቃል እስቲ ንገረን በመጨረሻው ስትሞት ስትል ሌላ አደራ አይደለም ያለችን እንዴት ጠርታለች የት ነበር ካንተ ልጆቹ እንዴት ነበር እሷ አጠገብ ነበር እሷ አጠገብ እየተቀመጥኩ ነበር አትለያዩም ከሷ አጠገብ አትለይም ብዙም አልራቀም እሷ አጠገብ ነበርኩ በቃ ከወጣሁም ከቤትም ከወጣሁ በቃ ብዙ አልራቀም ወደ ጎረቤት ምናምን ነው የሚሄደው በቃ በብዛት እሷ ጋር ነው የምቀመጠው አትጫወትም ስታጠና እስከዛ በፊት እናት እሷ ከታመመች በኋላ አንድ ቀን ተጫውቼ ማላቀው እንደዛ ነው የመጨረሻ ቃል ያለችኝ ሌላ ነገር ሳይሆን በቃ ትምህርቴን እንዳላቋርጥና እነዚህ ልጆች ከኔ ሌላ ሰው እንደሌላቸው በቃ እነዚህ ልጆች እንደማሳደግ ነው ብላኝ ሄደችው መጨረሻው ቀን ማለት ነው አይዞ እናት ለማልቀስ በጣም እናት ሆስፒታል ያለች የነበረውን ስቃይ ምናምን እስቲ ትንሽ ንገረን ካሊድ አይኑ በጣም ሀዘን ላይ በጣም ብዙ ውስጥ ብዙ ነገር አለ ግን ማውራት ማልቀስም አንዳንዴ እኮ ይወጣልናል አይደል አባቴ ንገረን እስቲ ብዙ ሰው አዝኗል ብዙ ሰው አልቅሷል ባንተ ግን ትንሽ ነገር እናትን ብቻ ስታስታምም በዚህ እድሜ ትንሽ ንገረን እናቴ የታመመችበት ማታም ብዙ አሟት ነበር ከዛ በኋላ ወደ ሚሽን ጤና ጣቢያ የሚል እንትን አለ ወደ ጤና ጣቢያ ወሰድናት ከዛ በኋላ ሪቨር ጻፉላት ለሳ ማለት ነው ሪቨር ሲጽፉላት ከዛ በኋላ ወደ ምኒልክ ላኳት በዛም ቀን ብዙ መድኃኒት ብዙ እንትን ነበረ ያን ያህል ብቁ የሆነ ገንዘብም የለንም አይዞህ ያበባ እሺ አይዞህ እሺ ሰጠለም ይቅርታባይሽ ነገር በመጀመሪያ ማታ ላይ ህመሟ ሲነሳበት ማለት ነው ከዛ በፊት ህመሟ ሳይነሳበት በፊት ወርቃ ነበረ የሆነ ጉድጓድ አለ በቃ ቤት ፊት ለፊት እንደዚህ የሚያልፍ ዲሽ አለ እዛ ውስጥ ወርቃ ነበረ እንትን ይዛ ሸክም እዛ እየሄደች ነበረ በዛ ጊዜ ወርቃ ነበረ ከዛ በኋላ በወዳ ነበረ ወደቀችው ከዛ በኋላ ህመሟ ተነካና ያ ማታ በጣም አመማት ከዛ በኋላ ወደ ጤና ጣቢያ ወሰድና ከጤና ጣቢያ ደግሞ ሪቨር ጽፎልን ወደ ቀጥታ ወደ ምኒልክ ከዛ በኋላ ምኒልክ በቃ በእንትን ማስታገሻ ምናምን እየሰጧት ከዛ በኋላ ያ ማታ ነው ኦፕሬሽን የተደረገችው ሰርጀሪ ማለት ነው ሰርጀሪ የተደረገችው ያ ማታ በቃ እኔ ተሰማንተ ያ ማታ የምትሞት መስለኝ ነበረ በቃ ምንም ነገር ማድረግ አልቻልኩም
እንዳትሞት ብቻ እየጸለይኩ ነበር። ከዛ በኋላ ምን ደስ አልክ? በጣም ስላመማት ነው አባት? በጣም ነው ያመማት። በዛ የተነሳ ነው በቃ ሆስፒታል ውስጥ ኦፕሬሽን ክፍል ስትገባ ምናምን ከዚህ በፊት አይተህ ስለማታውቅ ለዛ ነው አይደል ተረበሽኩ። አይዞህ ይሄ ሁሉ ሲሆን ከአባታችሁ የመጣ ምንም ነገር የለም? ምንም ነገር የለም። ለመደወል አባታችሁ ለማግኘት ሞክራችሁ አታውቁ? ሞክረናል። እሺ እኔ ብቻ አይደለም ሰዎቹም እሱን እንትን ለማድረግ ጠርቶታል፣ ግን እሱም ለመምጣት ፍላጎት አልነበረም። ከዛስ በኋላ ከሆስፒታል ወዲያው ወጣት ቆየች? ኦፕሬሽን ቆይታለች በጣም 2 ሰዓት ነው ምናምን እንደገባቸው ማታ 7 ሰዓት ነበር። ማታ 7 ሰዓት ወጣች፣ 2 ሰዓት ገብታ። እሺ በጣም ነው ቆየችው። ያን አንተ ልጆች ቤት ነበሩ? አብራችሁ ነበራችሁ? ልጆቹ ቤት ነበሩ። እኔ ብቻ ነበርኩት ያን ጊዜ። ማንም ሰው ተቀበል ነበር። ከዛ በቃ ከኦፕሬሽን ክፍል ስትወጣ አልጋ ይዛ ነበረ። ከዛ በኋላ አልጋ ይዛ እዛም እኔ ነበር ያስታመምኳት። ከዛ በኋላ የሆነ የኛ ጎረቤት አለች ዛራ የምትባል በጣም ነው የሚቀራረቡት። እሷ መታ ነበረ። ከዛ እሷ ስትመጣ አልጋ ይዛ ነበር ያን ጊዜ። እሷ ስትመጣ እኔም ገብቼ በቃ ልብስ ምናምን ይዤላት ገብቼ እኔም ሻወር ገብቼ ልብሴን ቀይሬ ከዛ በኋላ እንደ ብርድ ልብስ አይነት ነገር ወስጄላት እየሄድኩ እየተመላለስኩ አጥሜት ምናምን እየሰራሁ እዛ ነበረ እማደርስላት። በአንተ እድሜ በጣም ብዙ ልጆች ብዙ ነገር ያደርጋሉ። ብዙ ያንዳንዴ የኑሮ የዓለም እንዴት እንደምትሄድ ትንሽ ግራ ይገባል። ግን በጣም ጎበዝ ልጅ ነሽ። በጣም ጠንካራ አባት ሳይኖር እንደ አባት ሆነ እናትህን አስታመህ ምናምን እንጂ በጣም ጎበዝ። አሁን ራሱ ብርትት ብለህ ባህን የምትደብቅበት መንገድ በጣም አንጀት ይበላልና በእርግጠኝነት ይሄን የሚመለከቱ ኢትዮጵያውያን ሕዝቦች ደግሞ የምትፈልገው ሁሉ እንዳንድ ትውልድ እንዳንድ ጠንካራ ልጅ ሀገር እንደሚረከብ ትውልድ ብዙ ነገር እንደሚያደርጉ ተስፋ አደርጋለሁ። ይቅርታ እሺ፣ ፊት ማልቀስ አልነበረብንም። ጠንካራ መሆን አለብን። ግን ታሪኩ መረዳት ከምንችለው አቅም በላይ ስለሆነ እንግዲህ ወደ እናንተ ልመለስና እንደ አንድ ሴት ጎረቤት እንደ አንድ እናት ያው እርሶም እንግዲህ ኃላፊነት አንቺ ያልኩት ከወዳጅነት አንፃር ነውና እንደ ኃላፊነትም ጉርብትናውም እንደ እናትም እንዴት ትገልጫታለሽ የካሊድን እናት? እንደ አንድ ጠንካራ ይሄ ህይወት እንግዲህ ብዙ እናቶቻችን የሚኖሩት ህይወት ነውና ባል ሳይኖር አባት ሳይኖር የአባትም የእናትንም ድርሻ ወስደው የራሳቸውን ኑሮ ትተው ከህመም ከስቃይ ጋር እየታገሉ ልጆችን የሚያሳድጉና ለልጆችም ደግሞ ብዙ ነገር ትተው የሚያልፉ እናቶች አሉ። እነሱ እናት ትወክላለች የካሊድ እናትና ምን አይነት እናት ነበረች? ያው ከኃላፊነቱ መለስ ሲሉ ወደ ቤት ሲገቡ ሲያዩዋት ምን አይነት እናት ነበረች? ለልጆቿ ምን አይነት ከታመመችም በኋላ በምትጠይቋት ጊዜ የምትላችሁ አደራ የምትላችሁን ነገሮች ትንሽ እናንሳ። እንግዲህ ትንሽ ቢነግሩን ደስ ይለኛል። ያው እንግዲህ የካሊድ እናት በጣም ጠንካራ ነበረች። ጥንካሬዋ እንግዲህ የሚገለጸው እነዚህ ልጆች ያለ አባት ባለቤቷ አጠገቧ አልነበረም። ወደ ልመና ወጣ ጎዳና ላይ ወጣ ለምና አላለችም። እንደዛ ማድረግ ትችል ነበረ፣ ግን ለችግር እጅ አልሰጥም ብላ በሽታዋን ህመሟን ተሸክማ ማለት ነው ህመሟን ደብቃ ለፍታ ነው እነዚህ ልጆች ያሳደገቻቸው ማለት ነው። እንደገና ደግሞ የሶስተኛው ልጅ አሁን 6 አመቱ ነው። ሶስተኛው ልጅ እርጉዝ ስትሆን ነው አሉ ባለቤቷ ጥሏት የሄደው። ሶስተኛው ልጅ አያውቀውም የሚባል ነገር አለ። እኔ እንኳን 2 አመቴ ነው እዛ ከገባው ጎረቤት ከሆንን ማለት ነው 2 አመታችን ነው። እኔ ጅማ ነበርኩኝ። በዚህ 2 አመት ውስጥ እንግዲህ ካሊድ እኔ የመጀመሪያ ልጄ 7ኛ ክፍል ነው። ከትምህርት ቤት መልስ ከነሱ ጋር ነው አንድ ላይ ነው የሚጫወቱት ሰፈር ውስጥ ማለት ነው። እና ልጄ በጣም ይወደዋል። በጣም የልጄ ጓደኛ ነው። እና እኔ ካሊድን እንደ ልጄ ነው የማየው። ሲጫወቱ እንግዲህ አንድ እናት አባት ኖሮት የሚያድግ ልጅና
በዚህ ሁሉ ፈተና ውስጥ ሆኖ ህመሙን የቤቱን ስቃይ ተሸክሞ እንደሚኖር ልጅ በጣም ብዙ ልዩነት ያለ ይመስለኛል። እርሶም የኮሚኒኬሽን ኃላፊ ልጆችንም ሰዎች ስነ ልቦናንም ቀረብ ብሎ የማየቱ ነገር አለና ምን አይነት ልጅ ነው? ካሊዲያን ሁሉ ኃላፊነት ይዞ ከልጆች ጋር ያለው ግንኙነት ምን ይመስላል? የእናቱን ጥንካሬ ካሊድ ውስጥ ነው የምታዩ። የሆነ የምታይ ነገር አለ እሱ ውስጥ ማለት ነው። እናትየውም ጠንካራ ነበረች፣ በጣም ታታሪ ነበረች። እነዚህ ልጆች ለማሳደግ ለዚህ እድሜ ለማብቃት ማንንም ሳትለምን ያለ ማንም ድጋፍ ማለት ነው ለዚህ አብቅታለች። ካሊድ ውስጥም አሁን ያለው ያ ጥንካሬ ካሊድ ውስጥ ይታያል ማለት ነው። በዚህ እድሜው ራሱ ይሄን ኃላፊነት ተሸክሞ እንኳን እሱ እኛ ላይ ቢደርስ ራሱ እኛ ማንችለውን ነገር በእኛ እድሜ ማይቻለውን ነገር ነው ልጇን የተሸከመው ማለት ነው። እና እብን አሁን አንዳንድ ሰዎች እየደወሉ ከውጭም ከሀገር ውስጥም እየደወሉለት አንተን እናስተምራሃለን ወደ ውጭ እንወስዳለን ስሉት ማለት ነው። እኔ እነዚህ ልጆች ትቻቸው አልሄድም፣ የእናቴ አደራ አለብኝ፣ ታናናሾቼን ትቼ አልሄድም፣ የሚያግዘኝ ሰው እዚህ መጥቶ ያግዘኝና እዚሁ ጥሩ ትምህርት ቤት አስገብተውን አንድ ላይ ነው የምንማረው እንጂ ወንድሞቼን ጥዬ አልሄድም ስል በቃ ያ ራስ ወዳድ ቢሆን ብዙ እድል ነበረው ካሊድ ማለት ነው። ብዙ ሰዎችም እድል እየሰጡት ነው። ያን አልተቀበለም። እስካሁን አልሄድም ነው ያለው። ልጆቹ ለማን ትቼ ነው የሚሄደው? እና በጣም ጠንካራ ነው ከምንለው በላይ ማለት ነው። አዎ እሺ፣ እርሶንም ቢነግሩን ደስ ይለኛል። አይዞሽ፣ ተረጋጊ። እኔ ገና እንደሚመጣ ሳስብ በቃ ጸሎት አድርጌ ነው የመጣሁት። ባይኖሽ ብዙ ስራ አለኝ ገና ቴል ታበላሽ አይደል? እና ከባድ ነው እንደምንለው ቀላል አይደለም። ልጆች ላይ የሚደርስ የስነ ልቦና ጫና አንዳንዴ ያንን ህይወት አልፈው ተሻግረውት እንኳን እንደ ትልቅ ጠባሳ ልጆች የሚያሳልፉበት መንገድ ቀላል አይደለምና ይሄ ልጅ ነገ አድጎ አባት ይሆናል፣ ኃላፊ ይሆናል እና አንዳንድ ጊዜ እንደ አባት እርሶም የሃይማኖት አባት ስለሆኑ ትንሽ ቢነግሩን ደስ ይለኛል። ምን አይነት ጭካኔ ቢሆን ነው ልጅ ከአብራካችን የወጣ ልጅ ይሄን ሁሉ ፈተና ይሄ ሁሉ እናት ይሄ ሁሉ ስቃይ ስታይ አንዳንድ ጊዜ ስለሱም ትንሽ ነገር ቢሉን ደስ ይለኛል። የካሊድን አባት ያልኩ ሳይሆን ሌሎች መልካም አባቶች አሉ። ግን እንዲህ አይነት ሁኔታዎች ላይ መቼም ነገ ጥሩ ነገር ሲሆን ደግሞ ልጄ ብሎ የሚመጣ አባት ይኖራልና ግን አሁን ባለው ሂደት ሁሉ እንደ ሃይማኖት አባት የሱን የህይወት መንገድ ሲያዩ ለሚያዩንም ትምህርት ቢሰጡልን ደስ ይለኛል። ጥሩ ነው። አባቱ ያው ቅድም ካሊድ እንዳለ እሷም የደወለች ነበር የካሊድ እናት እና እኛም ህመሙ የጨመረ ሲመጣ እኛም የደወልን ነበር። እጇ ላይ ምንም ነገር ለሕክምና የሚሆን ሳንቲም ሲጠፋ በቃ እኛ ያሉን እስከ አቅማችን አለን ብለን በቃ ብሩን ተሰብስበን አላህ ጀዛ ይከፍላቸውና ሁሉ ህብረተሰብ ያለውን ነገር አመጣጦ አንድ ላይ አንድ ጊዜ ወደ 56 ሺህ ብር ህመሙ ከባድ ነበር። እንደዚህ እንደሚሉት ወደ ካንሰር የተቀየረ ህመም ነበር ወይስ ታውቅ ነበር? እሱ ወደ ካንሰር ሳይቀየር ሰርጀሪ ከተደረገ በኋላ ነው ህመሙ ጥንካሬ ሆነው መጣ። ከሰርጀሩ ደም የለም መሰለኝና አቅም የለም፣ ቆሞ ማሄድ አልቻለም። እኛም ያለው ሁኔታ ሲታይ በቃ ያስደነግጣልና ለሱ ደውለን ነበር። በቃ መምጣት አልቻለም። እሱ ነው። አዎ አላመንም። ታማት ብለን እንደው ጫመማት ተብሎ የሚደወለው ለሱ ነው። በቃ ብዙ ጊዜ ስለቆየ እሱ ወደዚህ ለመመለስ ፍላጎትም የለም መሰለኝና እንጃ የደወሉት ሰዎች አለ። አሁን ጎረቤት እንደቅርበት የተከታተለ ጎረቤት አለ
ካሊድ ጋር ጎን የቆመ ሁለት ሰዎች ጎረቤት ቤቱ በየአራት ቤት ነው ተያያዘን አለው እኛ ሰፈር። ስለዚህ ጀርባ ያሉት ሰዎች አሉ። እነሱ የደወሉ ነበር፣ አንተ ለምን አትመጣም? ስትሞትም ትመጣለህ። በሞት ከመምጣት አሁን በህይወት ስትኖር መጥቶ ወደ ሆስፒታል ጎን ተቀምጣ ለምን አትናገርም ብሎ ተነጋገሩና ምንድነው የሚለው አባታችን? እሱ በቃ እኔ ትራንስፖርትም የለኝም ምንም እጄ ላይ የለኝና መምጣት አትችልም እያለ ነበር። ስትሞትም በቃ ተነጋግረን ብር አጣም ለመምጣት ፍላጎት ካለ ብር አታጣምና ለምን እምቢ ትላለህ ብለን በቃ አንዴ ስልክ ነው የሚዘጋው፣ አንዴ ይጠፋል፣ አንዴ በቃ ቋሚ ነገር የለም ማለት ነው፣ ፍላጎት ስለሌለ ማለት ነው። መጨረሻ ላይ ትራንስፖርት ተልኮ እና ተባለ። እሷ ሞተች። እነሱ ትራንስፖርት ልከው ቢያንስ እንኳን ብለው አዎ በቃ እሱ ምን ውስጥ እንዳለ አላህ ብቻ ነው የሚያውቀው፣ እኛ አናውቅምና። ልጆቹ አውርተው ታውቃለህ? አባትን በስልክ አንተ አባትን አውርተህ ታውቃለህ በስልክ? አውቃለሁ፣ በስልክ አውርቼ አውቃለሁ። ምን አልከውና ስትለው ምንድን ነው የሚልህ? ብዬዋለሁ። በቃ እሱ የትራንስፖርት ችግር ያለበት መሰለኝ፣ እሱን ነው የሚያሳብበው ሁሉ ጊዜ ትራንስፖርት አጣው ምናምን ይላል። ግን ትራንስፖርት አጣው ፍላጎት ስለሌለ አሁን ፍላጎት ስለሌለ ነው እንጂ ማንም አባት ቢሆን አንድ ልጁ ከጠራ እናቱ ተውና ልጅ እና ከተባለ የቲም ገብቶ በቃ ትራንስፖርት ፈልጎ ይመጣል። 4 ወር ነው እኮ 2 ቀን አይደለም። በ4 ወራት ውስጥ ፍላጎት የለም እንጂ ትራንስፖርት ማጣት ትክክለኛ ነገር ሳይሆን አሁን እኛ ካሊድ ጎን የቆመን ለምንድን ነው? ሰው አንድ ሰው ለመርዳት ሰው መሆኑ ብቻ በቂ ነው የተባለው ቃላት አለ። እንደ ሃይማኖታችንም እንደዛ ነው የሚያምረው። በእስልምና ይሄ ነው የሚያስተምረው። አንድ መጥፎ ሰው ይኖራል፣ ጥሩ ሰው ይኖራል። ሰው አንድ አይደለም፣ ይለያያል በባህሪው ማለት ነው። ስለዚህ ብቻቸው ሲሆንም እኛም ልጆችን አለን። እሱ አባት ከጠፋም እኛ አባት ለመሆን እንችላለን ብለን ጎን ቆመን የቻለን የሰራን ነው። እስካሁንም የሰራን ነው። ማሻአላህ አላህን በቃ ይሄም እድል የአባቱን ሐቅ ስላጡ ማለት ነው። ይሄ ልጆች ይሄን እድል ሰጣላ። ማንም ሰው ከርቀት ከቅርበት ያገዙ ነው አሉት። እንደ እናት ሆኖ መላው ዱንያ ላይ ያለው የሰማው ማለት ነው። ይሄ አጀንዳ አለን ምንም አይሆንም፣ ያሳድጋል፣ ልጆቹም ያሳድጋል፣ የእናቱን ቃልም ያክብራል የተባለ ደወሉን አሉ። ይሄ ማሻአላህ ነው፣ አላህ የሰጣ ስጦታ ነው ይሄ። አንዳንድ ደግሞ ችግር ውስጥ ወድቆ በዛን የሞቱም አለ። እስካሁንም ማንም ሰው የማያውቅ አላህ ብቻ የሚያውቀው ሰዎች ሞልቷል። እነሱ እድል ነው ብዬ ፈልጋለሁ ለማለት ፈልጋለሁ። በዚህ አጋጣሚ እኔ አሁን በአማርኛ ብዙ ማውራት ስለማልችል በጣም ጥሩ እነኚህ ልጆች ማለት ነው አሁን ምንድነው የሚፈልጉት? እሱን እንደውም እንመጣበታለን። ያው ሰው አሁን በተለያየ ሶሻል ሚዲያ ላይ ጥሩ የሆኑ ሶሻል ሚዲያ ገጾች አሁንም ወደ በኋላ እንጋብዘዋለን ፈልገው የት ነው ያለው ብለው በጣም ብዙ የሚዲያ ተቋማት ትልልቅ ሰዎች በጣም ብዙ ለጥፈው ያንተን ታሪክ እንደ ሀዘናችሁ እንደ ሀዘን ተጋብቶ ብዙ ሰው አሞት በተለያየ መንገድ ሀዘኑን እየገለጸ ነበረ። ግን ደግሞ ትክክለኛውን መረጃ ከካሊድ አንደበት ከኃላፊነት ከሚወስዱ ሰዎች አንደበት ከዚህም በኋላስ ምንድነው የሚያስፈልጋቸው? ትክክለኛው አሁን ለነ ካሊድ የሚያስፈልገው እንደ ቤተሰብ
የሚረዳቸው ነገር ምንድነው የሚለውን ከእናንተ አንደበትም ከካሊድም በጣም መስማት ሰው ይፈልጋልና እሱም እንደተያያዘ ሆኖ ደግሞ ለካሊድም አሁን ይሄ ስነ ልቦናው እገዛም ይፈልጋል ብዬ አስባለሁ። ማንም ሰው ሀዘን ውስጥ ሲገባ አይደለም እሱ ከልጅነት እስካሁን ድረስ ኃላፊነትን ወስዶ አባቴ አይወደኝም ለምንድነው የማይመጣው የሚለው ብቻ በራሱ ልጆች ላይ የሚፈጥረው ብዙ ነገር አለና ለዛ ነው ትንሽ የምናወራው። ወደ መፍትሄው ስንመጣ በደንብ መጨረሻ ላይ አጠቃለን እናነሳዋለን። ካሊድ የኔ አንተ መጠየቅ የምፈልገው ምንድነው ታውቃለህ? አባትህ እንዲህ የማይቀርባችሁ ወይም ደስተኛ ያልሆነው ለምንድን ነው የሚመስልህ? አንተ እንደሚገባ እንደ ልጅ አንደበት ለምንድን ነው የሚመስልህ? ምንም የሚሰማኝ ነገር የለም ስለሱ። ለምን እንደሱ አልክ? ለምን እንደሱ አልክ? እንት ነው እሱም በቃ በተደጋጋሚ እናቴ በታመመችበት ጊዜ ደውለናል። ለማምጣት ፍላጎት የለም። አሁን እሱ እዚህ ቢመጣ ራሱ እኔ ዞር ብዬ የሚያወራው አይመስለኝም። አንዳንድ ሰው እንትን ማለት ነው ሀሳብ ማለት ነው። ለምን እሷ ያለችበት ጊዜ ራሱ ያልመጣ ሰው እሷ ከመጣች በኋላ ምን ያደርጋል? ከመጣ ምንም አያደርግም። ስለዚህ እኔ ስለሱ ማውራት አልፈልግም። ይቅርታ አድርግልኝ። አሊሶ በእውነት ግን መልካም ሰዎች እንዳሉ ሁሉ ልጆቻችሁን ግን ክዳችሁ እንደዚህ የማይሻገሩትን የምትሰጡ አባቶች በእውነት እግዚአብሔር ልባችሁን ይመልስ ነው የምለው። ሁላችንም በእንዲህ አይነት ፈተና ውስጥ ስለምናልፍ ማለት